ሴትን በፍቅር ለማሳበድና ካንተ ሱስ እንዲይዛት ለማድረግ 4 ነገሮችን አድርግ። እመነኝ፣ እነዚህ 4 ነገሮችን ካደረግ ካንተ ውጭ ሌላ ወንድ አይታያትም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ሴት ካጠገብህ አትጥፋ። ይህን ሀሳብ በአሳማኝ ምሳሌ ልንገርህ። ሲንግል የሆነ ወንድ ብቻውን በሆነበት ጊዜ የትኛውም ሴት ዘወር ብላ አታየውም። ልክ ወንድ ፍቅረኛ በያዘበት ቅጽበት ሴቶች ይህንን ወንድ ለማግኘት ይጓጓሉ። ሆን ብለው ያሳድዱታል። ትኩረቱን ለመውሰድ የማያደርጉት ነገር አይኖርም። ሲንግል የሆነች ሴትም ብዙም ለቁም ነገር የሚፈልጋት የለም። ነገር ግን እቺ ሴት የወንድ ጓደኛ በያዘችበት ጊዜ ወንዶች ሁሉ እሷን ማሳደድ ይጀምራሉ። ብዙ ወንዶች አብሯት ካለው ወንድ ነጥቆ የመውሰድ ፍላጎት ያድርባቸዋል። ይህ የሆነበት ምክንያት የሰው ልጅ ውድድር ይወዳል። እየተሻሙ መብላት እንደሚያስደስተው ሁሉ አንዱ የአንዱን ፍቅረኛ መመኘትና ለመቀማት መሯሯጥ የሰው ልጅ ተፈጥሮ ነው። ለምሳሌ ሴት ልጅ ፍቅረኛ ወይም ሚስት ያለውን ወንድ የምታሳድደው የወንዱን ፍቅረኛ ወይም ሚስት ለመብለጥና አሸናፊ እንዲሁም የተሻለች መሆን ፈልጋ ነው። ወንዱን የበለጠ እንድትፈልገው ያደረገው የእሱ ፍቅረኛ መያዙ ነው። ሴቶች ገንዘብ ያለውን ወንድ እንጂ ድሃ ወንድን አያሳድዱም። ልክ እንዲሁም ፍቅረኛ ያለውን ወንድ እንጂ ብቸኛ ወንድንም አያሳድዱም። ምክንያቱ ለምን መሰለ? ብቸኛ ወይም ባዶ መሆንህን ሰዎች አይፈልጉትም። የሆነ ነገር ይዘህ መገኘት አለብህ። ያኔ ነው ማንኛውም ሰው የሚያሳድድህ። አንተ ድንገት ከፍቅረኛ ወይም ከሚስትህ በተለያየህበት ቅጽበት አንተን ያሳድዱ የነበሩ ሴቶችም ይጠፋሉ። ይሄ ስለምን የሚሆን ይመስልሃል? በፊት አንተን የሚያሳድዱት ከሴት ጋር ስለነበርክ ነው። ይህቺ ሴት ያለምንም ምክንያት ይህንን ወንድ አልመረጠችውም። የሆነ የተለየ ነገር ቢኖረው ነው ብለው ስለሚያስቡ ሴቶች አንተን ያሳድዱሃል። ውድድራቸው አብራ ከነበረችው ሴት ጋር ነበር። ልክ ፍቅረኛ ትታ በሄደችበት ቅጽበት አንተ ላይ አይናቸውን የጣሉ ሴቶችም እየራቁ ይመጣሉ። ያንተ ተፈላጊነት ይዘህ መገኘትህ ነው። ስለዚህ ዘወትር ሴቶችን መማረክ ከፈለክ ፍቅረኛ እንኳን ባይኖርህ ዝም ብለህ የቅርብ ጓደኛ የሆነችን ሴት መያዝ አለብህ። ይህ ላንተ ገበያ ነው። ከሷ አንተን ለመቀማት የሚመጡ ብዙ ሴቶች ናቸው። በዚህች ጓደኛ ምክንያት የብዙ ሴቶችን ትኩረት ታገኛለህ። ይህንንም በአጭር ምሳሌ ልንገርህ። ሴቶች ለምንድነው ዝነኛ ወንድ የሚወዱት? ይህ ዝነኛ ወንድ በብዙ ሴቶች የተከበበ ነው። ይህ ወንድ የገንዘብ ብዛት ባይኖረው እንኳን የሴት ብዛት ግን ይኖረዋል። ስለዚህ ሴቶች ይህንን ወንድ ያሳድዱታል። ይህ ዝነኛ ወንድ በዙሪያው እሱን የሚፈልጉት ሴቶች 100 ቢሆኑ ከ100 ሴቶች መካከል እኔ ልቡን በፍቅር ጥዬ የግል ያደርገዋለሁ የሚል ውስጣዊ ኩራትና የኢጎ ምኞት አላቸው። ምናልባት ይህ ዝነኛ ወንድ ከ100 ሴቶች መካከል አንዷን መርጦ ቢያገባት ይቺ ከ100 ሴቶች መካከል ያገባት ሴት በአንድ ጊዜ 2 ደስታን ታገኛለች። የመጀመሪያው ይህንን ዝነኛ ወንድ ባሏ ማድረጓ ነው። ቀጥሎ ደግሞ 99 ሴቶችን በማሸነፏ ራሷን እንደ ልዩ ሴት ትቆጥራለች። ስለዚህ ሴቶች አንተ ብቸኛ ስለሆንክ ይሄ ወንድ ጨዋና ለትዳር የሚሆን ወንድ ነው ብለው አያሳድዱህም። ይልቅስ ፈላጊ እንደሌለ አድርጎ ይቆጥሩሃል እንጂ። ስለዚህ ቢያንስ ሴት ጓደኛ ብቻ አይኖርህ፣ ብቸኛ እንዳትሆን። ሴት አጠገቡ የማይጠፋ ወንድ ሌሎች ብዙ ሴቶችን የመሳብ አቅም አለው። ሁለተኛ፣ ከሴት ጋር ወሲብ አድርጌ አላውቅም አትበል። ፍቅር ይዞኝ አያውቅም አትበል። ጭራሽ ፍቅረኛ ኖሮኝ አያውቅም እንዳትላት። ሴቶች የወሲብ ህይወት ያለው እንዲሁም የፍቅር ህይወትን የሚያውቅን ወንድ ይወዳሉ። ይህንን ወንድ በእጅጉ ያሳድዱታል። ወንዶች ናቸው ድንግል ሴትን የሚያሳድዱት እንጂ ሴቶች ድንግል ወንድን አይፈልጉም። ይሄ በጣም የሚገርም ነው። በተለይ የወሲብ ህይወት የነበረ ከሆነ አንተን ዘውትር ይፈልጉሃል። በፍቅርና በግንኙነት ዓለም ውስጥ ሴቶች በአእምሯቸው የሚሳቡበት ልምድ አለ። ራሳቸውን ለቻሉና የህይወት ውጣ ውረድን አውቀው ለተረጋጉ ወንዶች በእጅጉ ይሳባሉ። የቀድሞ የፍቅር ህይወት ወይም የወሲብ ህይወት ሲኖር አንዲት ሴት በአንድ ወንድ ላይ ያላት አመለካከትና ፍላጎት በእጅጉ ይለወጣል። ምክንያቱ ለምን መሰለ? ሴቶች አዳዲስ ነገሮችን ከመሞከር ይልቅ ቀደም ሲል መንገዱን ያወቀና ልምድ ባለው ወንድ መመራት ይወዳሉ። የወሲብም ሆነ የፍቅር ህይወት ያለው ወንድ የሴትን አካል፣ ስሜትና ስነ ልቦና እንዴት መያዝ እንዳለበት ያውቃል። በግንኙነት ጊዜ የሚፈጠር ጭንቀት ወይም ግራ መጋባት አይኖረውም። ይህ በራስ መተማመንና የህይወት ልምድ ደግሞ በሴቷ አእምሮ ውስጥ ከፍተኛ የሆነ የደህንነት ስሜት ይፈጥራል። ይህ ወንድ ምን ማድረግ እንዳለበት ያውቃል የሚለው ሐሳብ ፍርሃቷን አስወግዶ ሙሉ በሙሉ ራሷን እንድትሰጥ ያደርጋታል። በሰው ልጆች ስነ ልቦና ውስጥ ሌሎች ሰዎች የመረጡት ወይም ዋጋ የሰጡበት ነገር ዋጋ አለው የሚል የተፈጥሮ አስተሳሰብ አለ። ቀደም ሲል የፍቅር ህይወት ወይም የወሲብ ህይወት ያለው ወንድ በሴቷ አእምሮ ውስጥ ይህ ወንድ በሌሎች ሴቶች ዘንድ ተፈላጊና የሚወደድ ወንድ ነው የሚል እይታ ይፈጠራል። ይህ ምን አይነት ውጤት እንደሚሰጥ ታውቃለህ? የዚህ ነገር ልምድ የሌለው ጀማሪነትና ድክመትን ያሳያል ብላ ስለምትፈራ ልምድ ያለውና በሴቶች ዘንድ የተለመደ ወንድን ለማግኘት እንደ ትልቅ ድልና ማራኪነት ታየዋለች። ልምድ ያለው ወንድ ከውጪ ከሚታይ ገጽታ ባለፈ የሴትን የውስጥ ፍላጎት ማሟላት ይችላል።
ወሲባዊና ስሜታዊ ብስለት በአንድ ቀን የሚመጣ አይደለም። ልምድ ያለው ወንድ የሴትን ስሜታዊ ውደት መቼ ማቀፍ፣ መቼ ማነጋገርና መቼ የፍቅር እርምጃ መውሰድ እንዳለበት ያውቃል። ሴቶች ደግሞ ይህንን በእጅጉ ይፈልጉታል፣ ይወዱታል። ሴቶች ሁል ጊዜ የሚፈልጉት የሚረዳቸውንና ፍጹም እርካታ የሚሰጣቸውን ወንዶች ነው። ይህንን ሁሉን ያየ ወንድ ሲያገኙ ከእንግዲህ ወዲህ ሌላ ማየት እስከማይፈልጉ ድረስ የሱስ ሱሰኛ ይሆናሉ። ሶስተኛ ሱስ ሁንባት። በጣም ከቀረብካት፣ አንተን እንድትወድህና እንድትለምድህ ካደረግካት በኋላ በትንሽ ሰበብ አኩርፈህ ተለያት። ስልኳንም አታንሳ፣ አንተም አትደውል፣ በአካልም አታገኛት። በመሃላችሁ በጣም ትልቅ የሆነ ችግር እንደተፈጠረ አድርገህ አካብደ ዝም በላት። በዚህ ጊዜ ያንተ ዋጋ ይገባታል። ሁሌም አንተን ላለማጣት ብላ እንድትጠነቀቅ ያደርጋታል። ልክ ድጋሚ ከታረቃችሁ በኋላ ከበፊቱ የተለየ እንክብካቤና ፍቅር ስጣት። ልክ እሷ የሆነ ጥፋት ስታጠፋ መልሰ ጥፋባት። ስልኳንም አታንሳ፣ በአካልም አታገኛት። ይህ ነገር ሲደጋገም ከአንተ ለመለየት ፍጹም አትችልም። በፍቅር ስነ ልቦና ውስጥ ጥልቅና አደገኛ ከሚባሉት እውር ሳይኮሎጂ ስልቶች መካከል አንዱ ስሜታዊ ማዕበል የሚባለው ንድፈ ሐሳብ ነው። በመጀመሪያ ጊዜ ሙሉ ፍቅር፣ እንክብካቤና አንተን እንድትለምድ ማድረግ። የሴቷ አእምሮ ባንተ ፍቅርና እንክብካቤ እንዲሁም በመገኘትህ መጠመድ ይጀምራል። አንተ የደህንነቷና የደስታ ምንጯ ትሆናለህ። ሳይኮሎጂ እንደሚለው በድንገት ያለምንም ግልጽ ምክንያት ወይም በትናንሽ ሰበብ ርቀት መፍጠርና መጥፋት የእሷ አእምሮ ድንጋጤ ውስጥ ይገባል። ከዚህ በፊት የነበረውን ከፍተኛ ፍቅርና ትኩረት ስታጣው አእምሯ ምን አጠፋው? ለምን ተለወጠ? እንዴት ለዚህ ትንሽ ነገር አይታገስም? የተፈጠረው እኮ ተራ ችግር ነው። እንዴት ለዚህ ችግር እንደዚህ አይነት ምላሽ ይሰጣል? በማለት ግራ ትጋባለች። ይህ ድንገተኛ ለውጥ በእሷ አእምሮ ውስጥ ያንተን ዋጋ ከፍ እንዲል ያደርገዋል። ሰዎች በቀላሉ ከሚያገኙት ነገር ይልቅ ለማግኘት በሚቸገሩበትና አደጋ ባለበት ነገር ይማረካሉ። ስልክ ሳታነሳ፣ በአካል ሳትገኝና ትልቅ ችግር እንዳለ አስመስለ ስትቀመጥ የናፍቆትና የጭንቀት ስሜት በውስጧ ይፈጠራል። እሷ አንተን ለማግኘትና ነገሩን ለማስተካከል በተደጋጋሚ ትሞክራለች። ይህ ሂደት የሰውን አእምሮ ኬሚስትሪ ያዛበዋል። ይህ ደግሞ ለአንተ ያላት ፍቅር ወደ እውነተኛ ሱስ ይለውጠዋል። አራተኛ፣ ሴት ለድንገተኛ ስሜት ምላሽ አትሆንም። ይህ ማለት ወንድ ከሴት በቅድሚያ ቶሎ ማግኘት የሚፈልገው ወሲብ ነው። ሴቶች ደግሞ ይህንን ይጠላሉ። ይልቅስ ይህንን ጊዜያዊን ስሜትን ዘወር በማድረግ ለቁም ነገርና ለወደፊቱ ህይወት እንደፈለግካት አሳምናት። በዚህ ካመነች ወሲብ ቀርቶ ነፍሷንም ትሰጣለች። የረዥም ጊዜ እቅድ ውስጥ መኖሯን አሳምናት። በዚህ እርግጠኛ ከሆነችልህ እመነኝ፣ ካንተ ውጭ ሌላ ወንድ አይታያትም። በፍቅር ዓለም ውስጥ ወንዶችና ሴቶች ዓለምን የሚያዩበት፣ ስሜታቸውን የሚገልጹበት እንዲሁም ግንኙነትን የሚገነቡበት የየራሳቸው ሀሳብና ስሜት አላቸው። ከዚህ ስሜት መካከል አንዱና ዋናው የፍላጎት ልዩነት ነው። አብዛኛውን ጊዜ ወንዶች በባዮሎጂና በደመነፍስ ደረጃ በአጭር ጊዜ ውስጥ የሚመጣን አካላዊ ስሜት ፊት ለፊት ሲያቀርቡ፣ ሴቶች ግን ነገሮችን ከማህበራዊ ከስሜታዊና ከረዥም ጊዜ ዋስትና አንጻር የመቃኘት ባህሪ ያላቸው። ከሳይኮሎጂ አንጻር የሴት ልጅ አእምሮ ቅድሚያ የሚሰጠው ለደህንነትና ለመታመን ነው። አንዲት ሴት ከአንድ ወንድ ጋር ስትቀራረብ ይህ ሰው ለነገ ህይወቴ አስተማማኝ አጋር ይሆናል፣ ለጊዜያዊ ፍላጎቱ ብቻ ነው የሚፈልገኝ ወይስ የህይወት ጉዞ አጋር ላደርገው እችላለሁ ብላ ታስባለች። ወንዶች ጊዜያዊ ስሜታቸውን አስቀድሞ ሲንቀሳቀሱ፣ ሴቶች ግን ይህንን እንደ ግልጽ አለመተማመን ወይም እንደ ጥቃት ይቆጥሩታል። ሴቶች ጊዜያዊ ስሜትን ይጠላሉ፣ ምክንያቱም ስሜታቸው ከሰውነታቸውና ከነፍሳቸው ጋር የተቆራኘ በመሆኑ ነው። አንድ ወንድ የራሱን ድንገተኛ ስሜት መቆጣጠር ሲችልና ትኩረቱን ወደ ትርጉም ያለው ግንኙነት ሲያዞር፣ ሴቷ ወንዱ ለሷ ያለው ፍቅር እውነተኛና ከስጋዊ ፍላጎት የዘለለ መሆኑን ስትረዳ ጥልቅ አክብሮት ይሰማታል። ጊዜያዊ ስሜት ሰይፍን አስቀድሞ ከመምዘዝ ጋር ይመሳሰላል። ነገር ግን ትዕግስትና የረዥም ጊዜ እቅድ መጋራት ያንን ሰይፍ ወደ ፍቅር ጋሻ ይለውጠዋል። ሴቶች አካላቸውን ብቻ ሳይሆን መላ ህልውናቸውን የሚያስረክቡት በወደፊቱ የህይወት እቅዱ ውስጥ በግልጽ ላዩዋቸውና የራሱ አካል አድርጎ ለሚያያቸው ወንድ ብቻ ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።